ብቃ ወረቀቱን ከአቤል መሳቢያ ወደ ውጭ የሚያሳየውን የድብቅ ካሜራው ወጣባት። ርብቃ ትልቅ እርምጃ ወስዳበታለች። ሁሉንም ይዘንላችሁ ቀርበናል። እስከ መጨረሻ እንድትከታተሉን በትህትና እንጠይቃለን። ርብቃ ሰላም ሰላም፣ ውድ ቻናላችን ተከታታዮች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቶቹን በመጫን እንግዲህ ላይክ በማድረግ ይጀምሩ። ርብቃ ቀጣይ ፓርቲ ይዤላችሁ መጥቻለሁ። አብራችሁ እንድትቆዩ በትህትና እንጠይቃቸዋለን። ባለፈው ፓርት ላይ እንዳየነው ካሜራ በድብቁ የተገጠመውን እንግዲህ በኢዮብና በማሚቴ መሰረት ነው። ይህ ኢዮብ ነገሮችን ካመቻቸ በኋላ ርብቃ ወደ ክፍል ገብታ ወረቀቱ እንድትፈልግ ካዛዛት በኋላ ርብቃም እውነት መስሏት ገብታ ወረቀቶችን መሳቢያዎችን እየሳበች እየፈለገች ብቅ ብሏ እንድታገኘው እንግዲህ ወረቀቱን ሲያደርጋት እሷም አውጥታ ስታነበው እንግዲህ ኢዮብ የሚፈልገው አይነት ወረቀት መሆኑን ስታውቅ ሲዛ ወደ ውጭ ትወጣለች። ከዛም በኋላ ለኢዮብ ነበር የሰጠችው። ርብቃ የዚህን ወረቀት ምንነት ሳታውቅ ነው እንግዲህ ለአቤሎ አሳልፋ የሰጠችው። አቤል በዚህ ዙሪያ ምን የሚያውቀው ነገር አልነበረም። አሁን ከረፈደ አቤል ቢያውቅ ምን ዋጋ አለው? አቤል አሁን የእናትና አባቱን ንብረት ሙሉ ለሙሉ ተወስዷል። ርብቃ የእግር እሳት ሆኖታል። አቤል በሱ ጥፋት ባዶውን እንደቀረ ተረድታለች። ነገር ግን ሳታውቅ ያደረገችው ቢሆንም ዋጋ የሚያስከፍላቸውም ሁለቱንም ነው። አሁን ላይ አቤልና ርብቃ ከዛ መባረር ይችላሉ። አቤልም በለመደው በቅንጦት ሳይሆን መኖር ሳይሆን የጎዳና መውጣት አደጋ ሊያጋጥመው ይችላል። ርብቃም በጥፋቷ አዝናለች። ይህንን በምን አይነት ነገር ልካከሰው ይችላለሁ በማለት ስታዝን ነበረ። በዚህም ምክንያት እንግዲህ አሁን የርብቃ ፈጽሞ ጥፋቷ ሊስተካከል የማይቻል በሕግ የተፈረመ ሙሉ ለሙሉ ንብረታቸውን ለማሚና ለሌላ ሰው እንዲዞር የተደረገውን በኢዮብ እጅ ከገባ በኋላ ሙሉ ለሙሉ በሕግ አካላት እንዲስተካከል ካደረጉት በኋላ ነበር የነገሩት። አቤልም ያንን ወረቀት ካጣ በኋላ የት ሄደ እንዴት ተነሳ እያለ ቢፈልግም ከፈለገም በኋላ እንደገና የተገኘ ፋይል በማስመሰል ለአቤል ይሰጠዋል ማለት ነው። አቤልም እንግዲህ ቪዲዮውን ሲመለከት ርብቃ ከክፍል ገብታ ከመሳቢያው ወረቀቱን አንስታ የተወሰነ ሰከንድ ደግሞ የወረቀቱን ምንነት አይታ አንብባ ከክፍል ስትወጣ የሚያሳይ ነበር የተገጠመው ካሜራ። አሁን አቤል ርብቃ ይህን ነገር ያደረገች እንደነበረ የተረዳት ነው። የአቤልን ቤትና ንብረት ፈልጋ ወደዛ ቤት እንዲያገባች እንዲታወቅ ስለሆነ እንዲታሰብ ያደረጉት አቤል ይሄን ነገር ተጠራጥሯል ማለት ነው። ሆኖም ግን አሁን ምክንያቱም በቅርብ ጊዜ ጀምሮ የማሚቴ ጸባይ ከተቀየረ በኋላ እባክሽ ማሚቴ ርብቃን አትንከሪያት፣ ርብቃን እኔ እፈልጋታለሁ፣ ርብቃ ከዚህ ቤት የምትወጣ ከሆነ እኔም አብሬ እወጣለሁ እያለ የርብቃ ያለውን ፍቅር ለማሚቴ እየገለጸ ነበረ። ሙሉ ክብር እየገለጸላቸው ነበረ። ይህን ከዚህ ላይ ቪዲዮውን ሲያይ ከርብቃ ገብታ አቤል ያስገባውን ወረቀት ስትወስድ የሚያሳየውን ካሜራ ቪዲዮ ሲያይ እንግዲህ ርብቃ ይህን ካየች በኋላ የአቤል ጸባይ ተቃይሮባት በጣም ግራ ተጋብታለች። ከቤቱ ሰው ያልተቀየረባት እንግዲህ ፍጹም ያልሆነባት አቤል ብቻ ነበረ። አቤል ከርብቃ ጎን በመቆም ነበረ የነበረው። አሁን እርግዝናውን ካወቀ በኋላ ደግሞ በተለይ በጣም ብዙ እንክብካቤ እያደረገላት ነበረ። አሁን በአቤል ርብቃ ተጠርጥራለች ማለት ነው። እንግዲህ ምን እንደሚያደርግና ምን እንደሚወስን አቤል ግራ ገብቶታል ማለት። ምክንያቱም አቤል ይህ ቤት የእናትና አባቱ ማስታወሻ ቤት መሆኑን ነው። በርብቃ ምክንያት የኔ እናትና አባት ማስታወሻ የነበረው ንብረት በመሄዱ በጣም ጎድቶታል። ኢዮብና ማሚቴ ደግሞ በተቻለ መጠን ከአቤል ጎን ለመቆም እየሞከሩ ይገኛሉ። በፍጹም ግን ሁሉ ግፍ ያደረሱበት እነሱ መሆናቸው ለጊዜው አልተከሰተለትም። ነገር ግን ከጊዜ በኋላ ከጥቂት ጊዜ በኋላ እንግዲህ ነገሮችን ሊገለጽለት ይችላል። ርብቃ ያለው ትህትና ያዳነት ይመስላል። ርብቃ ግን በራሷ ተጸጽታለች። በእርግጥ አቤል ስለተቀየረባት በጣም አዝናለች። የአቤልን መሰበር ልብ መሰማዘን ስትል የፈለጠ አዝናለች። አሁን የምታደርገው ነገር ብታጣት ማሚቴ
የማሚቴንና የማሚቴን ቤት ውስጥ ያለ ኦፕሬሽን ውስጥ እያደረገች ከባድ ስራ እያደረገች ነው። ምክንያቱም ለአቤልም ሆነ ለልጅቱ ፈጽሞ ጥሩ የሚባል ምኞት እንደሌላት ጠንቅቃ ታውቃለች። ከዚህም በፊት በዚህ ቤት ውስጥ በጣም እየፈራሁ ነው፣ የእርግዝና የአልትራሳውንድ ወረቀቴን በደም ተለውሷል፣ አጋቾቹ ይሆኑ ወይ እያለች ደም ተቀብቷል እያለች ስትነግረው ነበረ። ለእሱም በዛ ፎቶ መቀባት ምክንያት ሌላ ነገር እናሳጥባለን፣ ሌላ ነገር እናሳያለን እየተባሉ ሲነጋገሩ ነበር ከአቤል ጋር። አቤልም አረጋጋት። በዚህ በኋላ ግን ያ ፎቶ ከገባበት ጀምሮ ሰላም የተሰማት እንዳልሆነ ደጋግሞ ለአቤል ትነግረዋለች። አቤልም አይኔ እጠብቅሻለሁ፣ ምንም አታስቢ፣ አንቺም ሆንሽ ልጄ እኔ ለመጠበቅ አንቺን አላንስም፣ መልካም እና ጀግናን አባት ነኝ እያለ የነበረው ባለፈው ፓርት ላይ። አሁን ግን አቤል ግን ፈጽሞ ለርብቃ ያጥላቻም በቀልም ጭምር ሲታይበት ነው ያየ ነው። ርብቃ በጣም ከመደናገጥ የተነሳ ከመትናደድ የተነሳ አቤልን በተወሰነ መልኩ እየተረዳት ያለ ይመስላል። ነገር ግን በደሉና ከፍ ቢላትም እሷ ግን በእጇ ላጠፋችው ጥፋት ስለሆነ ጸጸት ሆኖባታል ማለት ነው። በዚህ ጊዜ ነው እንደው እንግዲህ ያ ርብቃ በስከ መጨረሻ ይህንን ነገር ልታደርግ የምትችል አንቺ ብቻ ነሽ በማለት የተደበቀውን ካሜራ አንቺ ነሽ ያስቀመጥሽው በመባል እንግዲህ ሰራተኛዋንም ወደዚህ ክፍል ልከሽ አንቺ ነሽ ይህን ሁሉ ያስደረግሽው እያለ ያኔ እኮ ከበር ስትወጣ ከመኝታ ክፍል ስትወጣ እኮ አዞ ካሜራው ላይ ይዛ ልትወጣ ስትል ከክላሷ እኮ አንቺም ከበር ላይ ተገጣጥማችሁ ነበረ። ያንን እንግዲህ ርብቃ ምንም ነገር ይህን ያህል የከበደ ነገር ልታደርግ የገባች አልመሰላትም። አዞን በተዘጋ በር ውስጥ ገብታ ግን እንደዛ ካሜራውን ይዛ ስትወጣ በር ላይ መገጣጠማቸው ቢገርማቸውን ርብቃ ሰላም ብላ ወደዚህ ክፍል እንደገባች ስጠይቃት አይ እኔ እኮ ሳሎን ሳጣሽ እዚህ ክፍል መስለሽ ነው የፈልግሽ የመጣሁትና አጥቼሽ ነው አለቻት። አዎ መጸዳጃ ክፍል ገብቼ ነበር፣ ሳሎን ነበር ከና አቤል ጋር መልሼ ወደ መጸዳጃ ክፍል ስገባ ነው አንቺን ያገኘሁሽ፣ በሰላም ነው የጠየቅሽኝ ስትል ጠየቀቻት። እሷም ርብቃም አዞን በሰላም ነበረ ያሰናበተቻት። ካሜራዋን ይዛ ስትወጣ ቀጥታ አዞ ወደ ኪችን ገባች። ከአዮብም ከአቤል ጋር ትንሽ ደቂቃ ካወራ በኋላ አዞ ወደ ኪችን ማለፏን ሲያቅ እንግዲህ ይዘሽው መጣሽው ካሜራውን በማለት ስጠይቃት ይህን ከሆነ ይዤልህ መጥቻለሁ፣ ጎበዝ ነሽ፣ እንዴት አልጋቸው እንደሚቼ የተወሰነ ሰከንድ አልጋቸው ላይ ተኝቼ ሞክሬው ነበር፣ ተኙብኝ ይላል በማለት አዞ ስለነ ርብቃ አልጋ አወራች። ምክንያቱም ካሜራውን ለማየት ርብቃ ክፍል ስትገባ አልጋው ላይ ትንሽ ጋደም ብላ የተወሰነ ሰከንዶችን አልጋ ላይ ስላሳረፈች ነው። ያ ሁሉ ካሜራው ላይ አለ፣ እንግዲህ ያ ሁሉ ካሜራዋ ላይ አለ ይታያል ማለት ነው። ይህም በኋላ መፍራት የለብኝም ርብቃ፣ ለልጄ ስል እርጉዝ ነኝ፣ ለአቤልም ስል ጠንቀቃ ሰው መሆን አለብኝ። እንደሚመስለኝ አቤል እዚህ ቤት ውስጥ የተደበቀ ሚስጥር አለው። እንደዚሁም ማሚቴ ከቅርቤ ጊዜ ወዲህ ጸባዋ ተቀያይሮብኛል፣ የሆነ የተደበቀ ማንነት ይኖራታል በማለት ርብቃ አሁን አቤልና በሷ መካከል የተፈጠረ የበፊት ጉዳይ ሊኖር ይችላል፣ ያንን ማጣራት እፈልጋለሁ፣ ኢዮብ ሊያግዘኝ ይሆን እያለች ርብቃም የተወሰነ ጊዜ እያሰበች ነበር። አይ ማንንም መናገር የለብኝም፣ ራሴ ማሰብ አለብኝ፣ ኢዮብም ቢሆን ልጇ ነው ዞሮ ዞሮ፣ ስለዚህ ይሄን ነገር እኔ ብቻ ማድረግ አለብኝ ብላ ትላለች። ከዛም በኋላ ለእኔና ለልጄ ፈጽሞ መሆን ካለብኝም ከኛ ካለፈ ደግሞ ጉዳዩን ወደ አቤል አስተላልፈዋለሁ፣ ለአቤል እነግረዋለሁኝ፣ ወይም ወደ ቤተሰቦቼ መሄድ አለብኝ፣ እንደዚህ ሁኜ የሚያሰጋ ላይ ሁኜ መቀመጥ የለኝም እያለች ካገቷች ጊዜ የነበረውን ነገር እያስታወሰች ወደ ራሷ ውሳኔ በመስጠት ማሚቴ ብቻዋን የምትሆንበትን ሰዓት መጠባበቅ የጀመረች ርብቃ ማሚቴ እና እሷ መነጋገር አለብኝ ወሰነች ማለት። ርብቃ ከማሚቴ ጋራ አቤልና ኢዮብ ወጥተው ስለነበረ ነገር ግን በቤት ውስጥ አዞ ስለነበረች
አዞን ወደ ሱቅ በመላክ እንግዲህ እነሱ እንድታነጋግር ወሰነች ማለት ነው። ወይንም ጓደኞቿን ማገኘት የምትችል ከሆነ ወደ ጓደኞቿ ሂዳ እንድትገናኝ አዞን የተወሰነ ሰዓት ትነግራትና ወደ ውጭ ትልካታለች። ሰሞኑን አልወጣሽም፣ ተጨናነቅሽ፣ ስለዚህ በቤት ውስጥ ከአንቺ በፊት እኔ ነበርኩም ሰራተኛ ሁኝ የሰራሁት እጨናነቅ ነበረ። ለሳምንት ካልወጣሁ ይጨንቀኛልና ሂጄ ቤተሰቦቼን አይቼ ጓደኞቼን አይቼ ለተወሰነ ጊዜ አየር ስቤ እመጣለሁና አንቺም የዚህን እድል ብታገኝ ጥሩ ነው። ስለዚህ ብዙ ጊዜ ስለማትሄጂ እድሉን ውሰጂ ያለቻት። አዞም የእውነት አዝናላት መስሏት እሺ በጣም ትለያለች ርብቃዬ በማለት እንግዲህ ነው ወጥታ ሄደችው። ሰሞኑ ወጥቼ አላቅም፣ ጠዋት ግን ሳሙና ልግዛ ብዬ ከቤት ወጥቼ ለ5 ደቂቃ አካባቢ ቅባት ልግዛ ብዬ ወጥቼ ለ5 ደቂቃ ተመልሼ መጥቻለሁ ስትነገረቻት ስራሽን ልስራልሽ አንቺ ወጥተሽ ደርሰሽ ኔቶል በማለት ትልካታለች ወደ ሱቅ። በዚህ ጊዜ የእውነት አዞን ስራ ለመስራት ሳይሆን ከማሚቴ ጋር ያላትን ብቻቸውን ለመነጋገር ስለፈለገች ችግራቸው ለመቀረፍ ለምንድን ጸባዋ እንደቀየረችባት ለመጠየቅ ስለፈለገች ነው። በዚህም ምክንያት ያሰበችውን እንግዲህ አድርጋ እርግጥ ማሚቴና እሷ ብቻቸውን ሆነው በቤታቸው ትንሽ ለልጄ አስጊ ሊሆን ይችላል ብትጠራጠርና ብትፈራም፣ ነገር ግን ይህን ነገር በግልጽ መነጋገርና መፍታት አለብን። ምናልባት ግልጹን ትነግረኝ ልትችል ትችላል። ለምን ጠላችኝ የሚለውም ለምን ከቤቷ እንዲወጣ እንደፈለገች ለምን እንዲያግቱኝ እንዳስደረገች ልትነግረኝ ትችላለች። እኔና እሷ ሌላ የሚሰማን ነገር ከሆነ እውነቱን ልታውቅና ልትነግረኝ ትችላለች። ከዛ በኋላ ያለውን እወስናለሁ በማለት ከማሚቴ ጋር በዚህ መልኩ ብቻቸውን የተወሰነ ደቂቃ ቢያወሩም፣ ነገር ግን ማሚቴ በፍጹም የርብቃ ሞራል የሚሰብር ነገር በር የተነጋገረቻት። እንዲያውም ካሜራውን ሁሉ የቀረጽሽኝ አንቺ ነሽ፣ ይህን ሁሉ ሴራ ያደረግሽብኝ አንቺ ነሽ። እዮብ ምናልባት አንቺ ወጥመድ ውስጥ ገብቶ ይሆናል እንጂ እዮብ ሳውቀው በጣም ክፋት የለውም፣ ጥሩ ልጅ ነው፣ ለዚህ የሚያስብ ልጅ አይደለም በማለት ማሚቴ ጋራ በዚህ መልኩ ተናንቀው ይነጋገራሉ። ማሚቴም ደንግጣለች። ርብቃ እንዴት በዚህ መንገድ እንዴት መጣይ ብላ በቀጣይ ፓርትስ ምን ይገጥማል አብረን የምንመለከት ይሆናል። ማሚቴና ርብቃ በዚህ ሁኔታ ተናንቀው እንግዲህ ለመጨረሻ ጊዜ ተለያይተዋል። ውድ ተመልካቾቼ በቪዲዮ ላይ ሀሳብ አስተያየት ካላችሁ አቅርቡ። በዛሬውን በዚህ ተሰናብቻችኋል። ላይክ ሼር እያደረጋችሁ